ተኛ ማዳበሪያ ውድ ነው። ሶስተኛ የነዳጅ ዋጋ ጨምሯል። እነዚህ ነገሮች ተደማምረው የእህል ምርት በተለይ የእህል ምርት ዋጋ እየጨመረ ከሄደ ዜጎች እንዴት ሊስተናገዱ ይችላሉ? አሁን ካለው የኑሮ ውድነት ጋር ተያይዞ ሊፈጠር የሚችለው ነገር እንዴት ታስቧል? ህብረተሰባችን በጣም ስቃይ ላይ ነው አሁንም ያለው። ጥያቄው በጣም መሰረታዊ ጥያቄዎች ትቷል። በእርግጥ መብላት መሰረታዊ ጥያቄ ነው፣ የዳቦ ጥያቄ ነው እያነሳ ያለው። ሌሎች ነገሮች እየተሆነ ሄደው የመኖር ጉዳይ ነው፣ በልቶ የማደር ጉዳይ ማለት ነው። መንግስት ሰራተኛው፣ አነስተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ፣ ተከራይቶ የሚኖረው ሁሉም ጫና ላይ ገብቷል፣ ውጥረት ላይ ነው ያለው። ከዚህ አኳያ ገንዘብ ሚኒስቴር ምንድን ነው የሚያስበው የሚል ነገር ለማንሳት ነው። ሁለተኛው ሌላው በ2018 በጀት ዓመት ላይ ለካፒታል የተያዘው በጀት ነው። የቋሚ ኮሚቴው አንስቶታል፣ በጥሩ ሁኔታ ያነሳበት ነገር አለ። እኔም 415.2 ቢሊዮን ነው የያዘው። ያው ገቢውም ከሶስት ምንጮች እንደሚገኝ ከታክስ፣ ከብድር እና ከሌሎችም ጥሩ ነው። በአንጻራዊ ከአምና 72 ቢሊዮን ልዩነት አለው። ነገር ግን አምና በተመደበው በጀት ጨረታ ወጥቶ ስራው የነበረ አዲስ አይደሉም፣ የቆዩ ስራዎች ናቸው። ጨረታ ወጥቶ የወጡላቸው አሉ አዳዲሶችም። ነገር ግን ወደ ስራ ያልተገባ ለ3 ለ4 ለ5 ዓመታት በተከታታይ ጨረታ እየወጣ ወደ ስራ ያልተገባ ስራም ተጀምሮ የተቋረጡ ፕሮጀክቶች አሉ። በአምና በጀት ያልተሰሩ ይሄኛውስ በጀት 72 ከገበያ ውድነት ጋር የኮንስትራክሽን እቃዎች መወደድ ጋር የብረት የሌሎችም መወደድ ጋር ተያይዞ ይሄ ገንዘብ በቂ ነው ወይ ነው አንድ። ሁለተኛ እነዛ የተቋረጡ ፕሮጀክቶች ሊያስቀጥል ይችላል ወይ፣ በምን አይነት መልኩ ታይቷል የሚል ነገር ነው። ከዚያ ካፒታል በጀት አኳያ የመንግስት አገልግሎት የሚሰጡ ተቋማት የቢሮ ኪራይ የሚከፍሉ አሉ። በጣም ብዙ ሚሊዮን ብር የቢሮ ኪራይ ይከፍላሉ። ለምሳሌ በውስጥ የግብርና ባለስልጣን በየወሩ በሚሊዮን የሚቆጠር ብር አንድ ህንፃ ተከራይቶ ነው የሚከፍለው ማለት። ለዚህ ተቋም ለነዚህ ተቋማት የተያዘው 4 ቢሊዮን ብር ነው፣ ያውም ለግንባታ ማለት ነው። በቂ ነው ወይ ነው አንድ የመጀመሪያ ብዙ ተቋማት ተከራይተው ስለሚሰሩ። በሁለተኛ ደረጃ ግብርና ባለስልጣን በሀገራችን የግብርናው ሴክተር ጥራትና ቁጥጥር የሚያደርግ ተቋም ነው። ግብርናው ትልቁ ድርሻ ያለው ተቋም ነው ለሀገራችን ኢኮኖሚ። ለጥራቱ የጠበቀ ምርት እንዲኖር፣ ተገቢነት ያለው ምርት እንዲኖር፣ ፔስቲሳይዶች ጥራት ያላቸው እንዲሆኑ፣ ማዳበሪያዎች ጥራት ያላቸው እንዲሆኑ፣ ጥራት ያለው እህል እንድንበላም እንድንሸጥም ጥራት ያለው ኤክስፖርት እንድናደርግም የሚያደርግ ተቋም ነው። በርደኑ ሰፊ ነው የዚህ ተቋም፣ ግን በተገቢው ያልታየ ነው። በበጀትም የተያዘለት ዝቅተኛ ነው። ከዚህ በፊት በሚያዝለት በጀት ተጨማሪ ነገር የለውም። ሲደመር ቢሮ ተከራይቶ ነው፣ ለቢሮ ኪራይ የሚያወጣው ወጪ ከፍተኛ ነው እና ለዚህ ተቋም በልዩነት የሚታይበት ሁኔታ ቢፈጠር የሚል በአግባቡ ቢታይለት የግብርና ባለስልጣን የሚል ነገር ስላለኝ ነው። ሌላው የህዝብና ቤት ቆጠራ ጉዳይ ነው ማነሳው። የህዝብና ቤት ቆጠራ 2 አስርት ዓመታቶች አልፈውታል። የህዝብና ቤት ቆጠራ አልተካሄደም ማለት ወይም የህዝብ ቆጠራ አልተካሄደም ማለት የበጀት ድርድሩ በግምት የሚሰራ ነው ማለት ነው። ፍትሃዊነት አይኖረውም። የደሞዝ ማነስ፣ የልማት ተጠቃሚነት፣ የኢንፍራስትራክቸሮች ማነስ የሚነሳው ከፍትሃዊ የበጀት ድልድል ማነስ ነው ብለን ነው የምንወስደው። ምክንያቱም ከ20 ዓመት በፊት በተደረገ የቤትና የህዝብ ቆጠራ ድልድል መሰረት ነው እየተካሄደ ያለው። ኤስቲሜሽን ካልሆነ በስተቀር ኤግዛክት ፊገር የኢትዮጵያ ህዝብ ቁጥር ይሄ ነው የሚል የለም። የተለያየ ነው። አንዱ 115 ሚሊዮን ህዝብ ነው ይለናል፣ ሌላው ሌላ ነው የሚለው። እንግዲህ ማዕከላዊ ስታቲስቲክስ ከየትኛው አምጥቶ እንደሚያስቀምጠው አላቅም። የህዝብና ቤት ቆጠራ ሳያደርግ የህዝቡን ብዛት ማለት ነው። ስለዚህ ከዚህ አኳያ የውጭ ሌሎች 120 ሚሊዮን 135 ሚሊዮን በተለያየ መልኩ የተለያየ ነው ቁጥሩ የሚቀመጠው። ይሄን ቆጠራ ሳይካሄድ የሚሰጠው በጀት የሚደለደለው በጀት ፍትሃዊ ነው ወይ ብዬ አስቀምጣለሁ። ይሄ ደግሞ የሚመረተው ምርት ከህዝብ ቁጥር ጋር አንጻርስ ምርት በጣም ነው ኤክሰስ ምርት እንደሚመረት ነው ግብርና ሚኒስቴር ሪፖርት የሚያደርገው የምናየው። ነገር ግን ገበያ ላይ ሲኬድ ደግሞ ምርቱ አይገኝም፣ ዋጋው በጣም ውድ ነው፣ በየጊዜው እየጨመረ ነው የሚሄደው። ይህ ማለት ተጠቃሚ ቁጥሩ በጣም ከፍ ያለ ነው ማለት ነው። ግብርና ሚኒስቴርም ከዛ በላይ አቅዶ እንዳይሄድ የህዝብ ቁጥሩን እየታወቀ አይደለም። የቤት ቆጠራ አስቻይ ነገር የለም የምንል ከሆነ ምርጫ አካሂደናል።
2007 ተካሂዷል፣ 2013 ተካሂዷል። አሁን 2018 ልናካሄድ ነው። ምርጫ ለማካሄድ አስቻይ ሁኔታ ካለ የህዝብና የቤት ቆጠራ ለማካሄድ አስቻይ ሁኔታ የማይኖርበት ምክንያት ምንድን ነው? ስለዚህ ይሄ ታሳቢ ሊደረግ ይገባል የሚል ነገር አለኝ። አመሰግናለሁ። ስለዚህ አጠቃላይ የመንግስት ወጪ በአብዛኛው የገቢ አቅማችንን በማሳደግ ላይ መመስረት ይኖርበታል ማለት ነው። በገቢ አቅማችን ላይ የማይመሰረት ወጪ ዕዳ ከመቆለል ውጪ ዘላቂነት አይኖረውም ማለት ነው። ስለዚህ ምንም እንኳን ብዙ ሰፊ የልማት ፍላጎት ቢኖርም ወጪያችን የሚመሰረተው የማክሮ ኢኮኖሚውን ሂደት በሚደግፍ መልኩ በከፍተኛ ደረጃ የሀገር ውስጥ ገቢን የማሳደግ አንድ ዓላማን ማሳካት፣ የልማት አጋሮችን ድጋፍ ኤግዞስቲቭሊ መጠቀም፣ በአገልግሎት ማሻሻያ በአገልግሎት ታሪፍ ማሻሻያ የምናገኘውን የገቢ መጠን በከፍተኛ ደረጃ ማሳደግ፣ የመንግስት ልማት ድርጅቶች ከትርፋቸው የተሻለ ዲቪደንድ ለመንግስት በጀት እንዲያውሉ ማድረግ፣ ከዚህ የተረፈው ደግሞ በዴፊሲት ማኔጅመንቱ አገር ውስጥ ካለ የገንዘብ እንቅስቃሴ በፋይናንስ ተቋማት መንግስት ይበደራል ማለት ነው። ስንበደር በአዲሱ የሞኔታሪ ፖሊሲ ነው የምንበደረው። ከበፊቱ ወደድ ያለ ነው የሚሆነው። ስለዚህ መንግስት እንደ ከዚህ በፊቱ በቀላሉ ኢኮኖሚ ውስጥ የሚበደርበት ሁኔታ አቁቶለታል በአዲሱ ማክሮ ኢኮኖሚ ሪፎርም ማለት ነው። ስለዚህ የተሟላ ማክሮ ኢኮኖሚ ማሻሻያ ሲባል በሁላችንም ላይ በሁሉም ኢኮኖሚ አክተሮች መንግስትንም፣ ባንክንም፣ ሃውስሆልድም፣ የቢዝነስ ተቋማትንም ሁሉንም የኢኮኖሚ አክተሮች ላይ አጠቃላይ አዲስ የማክሮ ኢኮኖሚ ሁኔታ ነው ኢምፖዝ የሚያደርገው ማለት ነው። ስለዚህ ይሄንን ሂደት ያገናዘበ በጀት ነው ለሁለተኛ ጊዜ ለተከበረው ምክር ቤት የቀረበ ያለው ማለት ነው። ስለዚህ አጠቃላይ የምናነሳቸው ጥያቄዎች ይሄንን አጠቃላይ የማክሮ ኢኮኖሚ ሁኔታ በማያዛባ መልኩ ብቻ ነው መፈጸም የምንችለው ማለት ነው። ምንም አይነት የልማት ጥያቄ እንኳ ቢኖር ያን የልማት ጥያቄ ፋይናንስ ማድረግ የምንችለው በዘላቂ ፋይናንስ መርህ ላይ ተመስርተን ነው ማለት ነው የሚሆነው። አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቶለታል። አዲስ የልማት ጥያቄ ለመፍታት ብለን በቀላል ኢንተረስት ሬት ከኢኮኖሚ ውስጥ የምንበደርበት ሁኔታም አብቅቶለታል ማለት ነው። አዲስ ሞኔታሪ ፖሊሲ የሚባለው ይሄ ነው። አዲስ ፊስካል ፖሊሲ የሚባለው ይሄ ነው። ይሄ ማለት ማለት ነው በከፍተኛ ደረጃ ገቢያችንን ማሳደግ የሞት የሽረት ጉዳይ ነው ማለት ነው። ማክሮ ኢኮኖሚው የተረጋጋም የሆነው እድገት የሚቀጥለው ገቢያችንን በከፍተኛ ደረጃ ማሳደግ ነው። ከብዙ ሀገሮች ንጽጽር በምታይበት ጊዜ አሁንም የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ዝቅተኛ ነው። ይሄንን በቀጣይ 4 ዓመት በ4% ፖይንት ማሳደግ ይኖርብናል። ይሄንን በከፍተኛ ደረጃ በዋነኛነት መስራት ይኖርብናል ማለት ነው። መንግስታችን ደግሞ የተከተለው የማክሮ ኢኮኖሚ ሪፎርም መርህ ስቴቢሊቲ ብቻ አይደለም። አጠቃላይ የዋጋ መረጋጋት በኢኮኖሚስ ብቻ እንዲመጣ ሌሎች የልማት ስራዎች በከፍተኛ ደረጃ ዲፕረስ ተደርገው እንዲመጣ አይደለም። ስቴቢሊቲ ዊዝ ግሮዝ ነው። እድገትን እያረጋገጥን ግን ማክሮ ኢኮኖሚክ ስቴቢሊቲን እናመጣለን ማለት ነው። ሁለቱ በአንዳንድ ጊዜ የሚቃረኑ ኦብጀክቲቮች አላቸው ማለት ነው። ይሄንን የማጣጣም ስራ በከፍተኛ ደረጃ በመስራት ነው የምንሰራው ማለት ነው። ገቢያችንን በከፍተኛ ደረጃ ማሳደግ አንዱ ቁልፍ ግብ ነው። በዘንድሮም ጥሩ ተሳክቶልናል። በጣም ከፍተኛ የሆነ ብሔራዊ ግብረ ኃይል ተቋቁሞ የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር፣ የጉምሩክ ኮሚሽን፣ የፕላን ሚኒስቴር፣ የጠቅላይ ሚኒስቴር ጽህፈት ቤትም አጠቃላይ ጠንከር ያለ ራሱን የቻለ ቲም ተዋቅሮ የሚኒስትሮች ግብረ ኃይል ማለት ነው ዝርዝር እቅድ ወጥቶ ከየትኛው ታክስ አርስት ምን ያህል ይሰበሰባል ተብሎ በታክስ አስተዳደር ማሻሻያ ምን ያህል ይሰበሰባል ተብሎ በየጊዜውም ለተከበረው ምክር ቤትም እያመጣን እያጸደቅን የሚቀጥሉ ዓመት የሚተገበሩትም በዚህ ሳምንት መጨረሻ የሚቀርቡ ይኖራሉ። በዚህ መልኩ ነው የተከደ ያለው። ከታክስ ፖሊሲ ሪፎርም የምናገኘው ተጨማሪ ገቢ ይኖራል። በሚቀጥሉ ዓመትም እስከ 0.6% እንዲሁም ከታክስ አስተዳደር ማሻሻያ ደግሞ ሁለቱ አንድ ላይ ተደምሮ 0.6% እንደምናገኝ የሚቀጥሉ ዓመት እንጠብቃለን ማለት ነው። ስለዚህ በታክስ የተጣለው እቅድ እናሳካለን ብለን በዝርዝር ተወያይተንበት በታክስ ግብረ ኃይልም ታምኖበት በማክሮ ኢኮኖሚ ቲሙም ታምኖበት ዘንድሮ የተጀመረው ሞመንተም የሚቀጥለው ዓመትም ተጠናክሮ የሚቀጥልበትና የታክስ ስርዓት ተገዥነትም የሚያድግበት የታክስ ኮምፕላያንስ የሚያድግበት የታክስ አስተዳደር አቅማችንም ዲጂታላይዝ ለማድረግ የተደረገው ጥረት
ሌሎች ደግሞ የታክስ ግብይትን ዘመናዊ የሚያደርጉ ስርዓቶች የምንከተልበት ሁኔታ ተከተለን ነው የምንሄደው። ስለዚህ የልማት ፍላጎቶቻችንን ከአሁን በኋላ የምናሳካው አንዱ ገቢያችንን በከፍተኛ ደረጃ ማሳደግ ላይ ርብርብ በማድረግ ነው የሚሆነው ማለት ነው። ወጪ ደግሞ ውጤታማ በሆነ ስራ ላይ እንዲሆን በማድረግ ነው ማለት ነው። ስለዚህ ማንኛውም የምናነሳቸው ጥያቄዎች የገባንበት የተሟላ ማክሮ ኢኮኖሚክ ሪፎርም ምንነት በሚገባ መገንዘብ ያስፈልጋል የሚለውን አጠቃላይ ሁኔታ ታሳቢ እንዲደረግ ባክግራውንድ ለመስጠት ነው። በሁለተኛ ደረጃ የአስተዳደራዊ ወጪ ከፍ ያለ ነው። እድገታችን ለማስቀጠል ተጨማሪ የካፒታል በጀት መደረግ ነበረበት። ይሄ ከ10 ዓመቱ እቅድ እንዴት ይታያል? መጀመሪያ የዘንድሮ ተደግፎ የቀረበው የበጀት መጠን 1 ትሪሊየን 927.7 ትሪሊየን ነው። ከአመት ዓመት በሚታይበት ጊዜ በጣም ጥሩ እድገት ነው ያለው። ይሄ የሚያሳየው በአጠቃላይ ባለፉት ዓመታት ስንሰራቸው የነበሩ የልማት ስራዎች ውጤታማነት፣ አንደኛ ኢኮኖሚ እድገቱ ተጠናክሮ የቀጠለበት ሁኔታ ነው ያለው። ስለዚህ የሚቀጥለው ዓመትም የኢኮኖሚ እድገቱ የተሻለ አፈጻጸም እንደሚኖረው ታሳቢ ተደርገዋል ማለት ነው። ስትሮንግ የሆነ ኢኮኖሚ ግሮዙ እንደውም በተጠናከረ መልኩ እንደሚቀጥል ታሳቢ ተደርገዋል። ከዚህ የተሻለ ገቢ ታክስ እንደምንሰበስብ ታሳቢ ተደርገዋል። የመንግስት የልማት ድርጅቶችም አፈጻጸም ትርፋማነት አሁንም ተጠናክሮ እንደሚቀጥል ታሳቢ ይደረጋል። የተሻለ የውጭ ኢንቨስትመንት እንደሚኖር ታሳቢ ተደርገዋል። ኤክስፖርት ላይ ደግሞ ዘንድሮ የመጣው ምርታዊ እድገት በሚቀጥለው ዓመትም ተጠናክሮ እንደሚቀጥል ታሳቢ ተደርገዋል። በአጠቃላይ በባንኮች ያለው የቁጠባ የመሰብሰብ አቅም፣ የማበደር አቅም ለመንግስትም ጨምሮ ማለት ነው እንደሚያድግ ታሳቢ ተደርገዋል ማለት ነው። ሌላው የልማት አጋሮች በበጀት ሰፖርት መልክ የሚሰጡን ድጋፍ እሱም ታሳቢ ተደርገዋል። ብድርም ለበጀት ድጋፍ እንደሚሰጡን ታሳቢ ተደርገዋል። እነዚህ ነገሮች በሙሉ በዝርዝር ተሰርተው እና እጅግ በጣም ተአማኒ በሆነ መረጃ እና ፎርካስት ላይ ተመስርቶ የተሰራ ነው። ስለዚህ የበጀት ጭማሪው የአጠቃላይ የገቢ አቅማችንም ከማደግ የልማት ትብብራችን ተጠናክሮ ከመቀጠል አንጻር በኢኮኖሚ ውስጥ ሌሎች ከአገልግሎትና ከመንግስት የልማት ድርጅቶች የምናገኘው ዲቪደንድ የተሻለ እንደሚሆንና መጠነኛ ዴፊሲት ፋይናንሲንግም ቢኖር ከገበያው መበደር የምንችልበት ሁኔታ እንዳለ ታሳቢ ተደርጎ የተቀመጠ ነው። ስለዚህ እድገት አለው። ይሄ እድገቱ ከማክሮ ኢኮኖሚ ሪፎርም ውጤታማነት ጋር ተገናኝቶ የመጣና ያንን አጠናክሮ ለማስቀጠል የተያዘ በጀት መሆኑን ታሳቢ እንዲደረግ ነው። ዋና ጥያቄያቸው የሚመስለኝ ስብጥሩ ላይ ነው። መደበኛ በጀት ጨምሯል። የመደበኛ በጀት ሬሾ 48% ነው የጨመረው። የካፒታል በጀት እድገት 21% ነው የጨመረው። ስለዚህ ከካፒታል በጀት እድገት በላይ መደበኛ በጀት የጨመረ መሆኑ ያሳያል መረጃው ማለት ነው የቀረበው። ግን መደበኛ በጀት ማለት ምን ማለት ነው የሚለውን በደንብ መያዝ ያስፈልጋል ማለት ነው። አንደኛ ካፒታል በጀት ራሱ በደንብ ነው የጨመረው ታሳቢ እንዲደረግ ማለት ነው። ለሁሉም መስሪያ ቤቶች ካፒታል በጀት ላላቸው መስሪያ ቤቶች ያልጨመረ የለም። ለመንገድ የተሻለ ጨምረናል፣ ለመስኖ የተሻለ ጨምረናል፣ ለከፍተኛ ትምህርት ጨምረናል። ለልማታዊ ሴፍቲኔት በጣም ከፍተኛ በጀት ነው የተጨመረው። እነዚህ በተለይ መሰረታዊ የልማት ስራዎች ላይ የተሻለ ጭማሪ ያለበት መሆኑን በደንብ ታሳቢ መደረግ ይኖርበታል ማለት ነው። በመደበኛ በጀት ጭማሪው ልክ ለምን አልጨመረም ነው ጥያቄው የሚመስለኝ። ይህንን በተመለከተ ለምክር ቤቱ ግልጽ እንዲሆን ከአጠቃላይ የፌዴራል መደበኛ በጀት ውስጥ ከግማሽ በላይ የሚሆነው መደበኛ በጀት ተብሎ የቀረበው የዕዳ ክፍያ ነው። የዕዳ ክፍያና ማህበራዊ ድጎማዎች ናቸው። የማዳበሪያ ድጎማ እና ነዳጅ ድጎማዎች እና ሌሎች እንደ ሁኔታው ሊፈጠሩ የሚችሉ ነገሮች ታሳቢ ተደርጎ የተቀመጠ ድጎማ ነው። የብድር መጠኑ ደግሞ የጨመረበት ምክንያት 3 ነገሮችን ታሳቢ ያደረገ ነው። አንደኛ ከሀገር ውስጥ ነው የምንበድረው፣ ዴፊሲት መልሰን እንከፍላለን። ስለዚህ ትሬጀሪ ቢሎች ማቹር ያደርጋሉ። ማቹር በሚያደርጉበት ጊዜ መክፈል ይኖርብናል። ለነሱ በቂ በጀት መያዝ ይኖርብናል ማለት ነው። ኔት የትሬጀሪ ቢል ሽጠን የባለፈውን ከፍለን ኔት አዲስ ከገበያው ገዝተን ነው ለበጀት ዴፊሲት የምናውለው ማለት ነው። ስለዚህ ይሄም ጭማሪ ያሳየበት ሁኔታ ይኖራል ማለት ነው። ሁለተኛ
የኢትዮጵያ ንግድ ባንክ ለልማት ፕሮጀክቶች ለመንግስት ልማት ድርጅቶች ሲያበድር ቆይቷል። በዋነኛነት ኤግዛምፕል ለመስጠት የህዳሴ ግድባችን ነው። የህዳሴ ግድባችን እኮ በአብዛኛው ፋይናንስ የተደረገው በኢትዮጵያ ንግድ ባንክ ነው። የህዳሴ ግድብ ግን ብድር ንግድ ባንክ ላይ ተከማችተዋል። ኤሌክትሪሲቲው ተሽጦ ለወደፊት ካሽ በዛን ያህል ጀነሬት ማድረግ ላይ ገና ነው። እንደምታውቁት ለህዝባችን መብራት የምናቀርበው በከፍተኛ ቅናሽ ዋጋ ነው። የጄኔሬሽንን፣ የትራንስሚሽንን፣ የዲስትሪቢዩሽን እና የአጠቃላይ አስተዳደራዊ ወጪ ሸፍኖ እነዛን ኢንቨስትመንቶች በካሽ መልክ ፉል ሪተርን አይኖረው። ንግድ ባንክ ደግሞ ባላንስ ሺቱ ላይ ጫና እየፈጠረ ነው ያለው። ይሄንን ነው ወደ በጀት ያዞር ነው ማለት ነው። ለዛም እነዚህ የመንግስት ልማት ድርጅቶች አንዱ የኢትዮጵያ ኤሌክትሪክ ዩቲሊቲ ነው፣ ኢትዮጵያ ኤሌክትሪክ ፓወር፣ ሌሎች የባቡር ብድሮችም አሉ፣ የስኳር ብድሮች፣ የተለያዩ ብድሮች አሉና በዋነኛነት ግን ኢነርጂ ሴክተር ላይ ያለ ብድር ነው ከፍተኛው። ይሄንን አሁን ፊስካላይዝድ ነው የሆነው። ምን ማለት ነው? የመንግስት ልማት ድርጅቶቹ ከንግድ ባንክ ተበድረው ስራውን ሰርተውታል፣ መሰረተ ልማቱ ሰርተዋል። አንዳንዱ እያለቀ ነው፣ አንዳንዱ አልቆም አገልግሎት ይሰጣል። ግን በብድሩ ልክ ካሽ አያመነጭም። ፕሮጀክቱ የልማት ፕሮጀክት ስለሆነ ኮመርሻል ሪተርን የለውም በበቂ ደረጃ። ስለዚህ ምን ሆናል ማለት ነው? ምንም እንኳን ንግድ ባንክ ቀደም ብሎ አበድሮት ቢሆንም አሁን የመንግስት ልማት ድርጅት መክፈል ስላልቻለ ገንዘብ ሚኒስቴር ብድሩን ወስዶ ይሄው የተከበረው ምክር ቤት አጽድቆለት የ10 ዓመት ወደ 900 ካፒታል እድገትን ጨምሮ የ900 ቢሊዮን ብር ቦንድ ኢሹ አድርገናል። በየአመቱ ኢንተረስት እንከፍላለን፣ ዋና ወለዱንም እንከፍላለን። ስለዚህ የብድር ክፍያ በጀት መደበኛ የጨመረው በዚህ ምክንያትም ነው ማለት ነው። ይሄም ሪፎርሙ ያመጣው ነው። ቢኮዝ የፋይናንስ ዘርፍ ጤናማነትን የማረጋገጥ ጉዳይ እጅግ በጣም ኢምፖርታንት ስለሆነ ማለት ነው። ስለዚህ የዕዳ ክፍያዋ በጣም ከፍ ያለችበት ምክንያት ይሄኛው ነው። ሌላኛው ማህበራዊ ወጪዎቻችን ናቸው። ማህበራዊ ድጎማ፣ የነዳጅ ድጎማ አለ፣ ባክሎጉም አለ መከፈል ያለበት፣ ለዛም በቂ ተይዘዋል። የማዳበሪያ አለ። ሌሎች እንደየሁኔታው በኢኮኖሚ በፍጥሩ ሁኔታ ታሳቢ ተደርጎ ሊደጎሙ የሚችሉ ጉዳዮች ደግሞ የቀረበበት ሁኔታ አለ ማለት ነው። እነዚህ ማህበራዊ ድጎማዎች ሲደመር የዕዳ ክፍያ ቅድም ባልኩት መሰረት፣ ሌላኛው ደግሞ ተጨማሪ የመጣው የዕዳ ሽግሽግ ድርድራችንን አጠናቀን በቅርቡ ይፈረማል። ኦልሞስት ድርድሩ በዚህ ቀናት ውስጥ አልቆ የሚፈረምበት ፖሲቢሊቲውም አለ። ይሄ በሚሆንበት ጊዜ ከአበዳሪ ሀገሮች ጋር የ3.5 ቢሊዮን ዶላር የዕዳ እፎይታ እናገኛለን። ሽግሽግ ለወደፊት ይሸጋሸጋል። ያ ማለት ግን ባለፉት 2 ዓመታት ደግሞ ኢንተሪም ዴት ሰስፔንሽን ነበረ። ምን ማለት ነው? ድርድሩ እስኪካሄድ ድረስ ማንከፍላቸው ብድሮች ነበሩ፣ በተለይ ባይላተራሎች። አሁን ድርድሩ አልቆ ስለምንፈርም ስለዚህ የሚቀጥለው ዓመት ክፍያ መክፈል እንጀምራለን ማለት ነው። ባለፉት 2-3 ዓመታት እኮ ከፍተኛ ጥቅም ነው ያገኘ ነው በዕዳ ሽግሽግ ማለት ነው። ይሄ በኢንተሪም ዴት ሰስፔንሽኑ ከፍተኛ ጥቅም አግኝተናል። እንደገና ኦቨርኦል በቀጣይ ዓመታት ደግሞ ወደ 3.5 ቢሊዮን ዶላር እፎይታ እናገኛለን ማለት ነው። እፎይታ ባናገኝ ኖሮማ የዕዳ ክፍያው ከዚህ በላይ ያብጥ ነበር ማለት ነው። ይሄ ባለፉት 15 ዓመታት ስንበደረው የቆየነው ብድር ማለት ነው። ስለዚህ የኮመን ፍሬምወርክ ስለሚፈረም አሁን የሚቀጥለው ዓመት በተግባባንበት ስኬጁል መሰረት እንደገና በተራዘመን ስኬጁል መሰረት የሚቀጥለው ዓመት መከፈል ይጀምራል። በሚቀጥለው ዓመት ሲከፈል ደግሞ አዲሱ ኤክስቼንጅ ሬት ነው ኢንፌክት የሚሆነው ማለት ነው። ስለዚህ ምንም እንኳ ብድሩ የተሸጋሸገ ቢሆንም በኤክስቼንጅ ሬት ለውጡ ምክንያት በብር የምንከፍለው መጠን ይጨምራል፣ በዶላር ቢቀንስም። እነዚህ በሙሉ አንድ ላይ ተደምሮ የዕዳ ክፍያና የማህበራዊ ድጎማዎቹ ኦልሞስት ከ50% በላይ መደበኛ በጀቱን ይሸፍናሉ ማለት ነው። ስለዚህ ፌዴራል መንግስት ከሌላው ጊዜ በተለየ መልኩ ከፍተኛ የሆነ የወጪ ኃላፊነት የተሸከመ ፌዴራል መንግስት ነው። ይሄም ያመጣው ሪፎርሙ ነው። ስለዚህ ይሄንን በሙሉ ታሳቢ ማድረግ ያስፈልጋል እንጂ መደበኛ የስራ ማስኬጃ ወጪዎች ስለጨምሩ አይደለም። ለፌዴራል መንግስት ሚኒስቴር መስሪያ ቤቶች የተመደበው የመደበኛ ወጪ የዕዳና
የማህበራዊ ድጎማዎች ተቀንሶ በሚታይበት ጊዜ እጅግ በጣም ዝቅተኛ ነው። እንደውም በጣም ውጥረት ውስጥ እንዲገቡ ነው የተደረገው ማለት ነው። ቁጠባን ትኩረት እንዲያደርጉ፣ ውጤታማነት ትኩረት እንዲያደርጉ። ስለዚህ የተከበረው ምክር ቤት ይሄንን የማክሮ ኢኮኖሚ ሪፎርማችን አስፈላጊ የሆኑ የመጡብን የወጪዎች ይዘት እና ስብጥር ፈልቀቀን ማየት ይኖርብናል ማለት ነው። ይሄ ሲሆን ነው በከፍተኛ ደረጃ ጉዳዩን መገንዘብ የምንችለው እንጂ እነዚህ ሁለቱ ጉዳዮች ከወጡና ከተነጻጸረ ግን የካፒታል በጀት ፕሮፖርሽን ጭማሪ እንደውም ከመደበኛው በላይ ከፍተኛ ነው። ይሄም የሆነበት ምክንያት መንግስታችን ለልማት ከፍተኛ ትኩረት ስለሰጠና በተለይ ደግሞ ነባር ፕሮጀክቶች ተገቢው የተሻለ በጀት ተመድቦላቸው እንዲሰሩ ታሳቢ የተደረገ መሆኑን በደንብ መገንዘብ ያስፈልጋል። ከዚህ አንጻር የቀረበው የበጀት ረቂቅ በጀት የ10 ዓመት የልማት እቅዱን ከማሳካት አንጻርም ጥሩ ሚና ይጫወታል፣ ጉልህ አስተዋጽኦ ያበረክታል። አጠቃላይ ማክሮ ኢኮኖሚያችንን ለማስቀጠልም ከፍተኛ አስተዋጽኦ ይኖረዋል። እድገትን ከማስቀጠል አንጻርም የተሻለ አስተዋጽኦ እንደሚኖረው ታሳቢ መደረጉን የተከበረው ምክር ቤት እንዲገነዘብ እፈልጋለሁ። ሌላኛው የታክስ ጂዲፒ ሬሽዮ ነው። ቅድም ተናግሬያለሁ። የሪፎርማችን ስኬት ዋነኛ እምብርቱ ገቢ መጨመር ነው። እንደ ከዚህ በፊቱ መንግስት በርካሽ ከኢኮኖሚው አይበደርም፣ ከብሔራዊ ባንክ ቀጥታ ብድር አይበደርም። ስለዚህ የውጭ ፍላጎቱ በከፍተኛ ደረጃ መሸፈን ያለበት በገቢ አቅሙ ነው። በገቢ አቅሙ በአስተማማኝ ሁኔታ ያልተሸፈነ የውጭ ፍላጎት ወጪ ሆኖ መቀጠል የለበትም ማለት ነው። ቢኮዝ በሪፎርማችን እኮ አስቀምጠናል። በመደመር መርህም በኢኮኖሚ ሪፎርም የተቀመጠው ከአሁን በኋላ የኢኮኖሚ ስብራት የነበረው ዘላቂ የፋይናንስ መርህን አለመከተል ነው ብለናል። ልማት የምናረጋግጠው ዘላቂ የፋይናንስ መርህን በመከተል ነው ብለናል። ስለዚህ ሰስቴናብል ፋይናንሲንግ ሞዴልን ተከትለን ነው እድገት የምናረጋግጠው። ለዛ ነው የመንግስት ልማት ድርጅቶች ትርፋማነት፣ ኮመርሻላይዜሽን፣ ውጤታማነት ላይ ማዕከል አድርገው መስራት አለባቸው። መንግስት የሚሰጣቸው አገልግሎት ተገቢውን የአገልግሎት ክፍያም ቻርጅ ማድረግ መጀመር አለብን ማለት ነው። አሁን ፓስፖርት ላይ ለምሳሌ የአገልግሎት ክፍያ ለውጥ ተደርገዋል። የአገልግሎት ክፍያ በመደረጉ ብዙ ገቢ ነው እያመነጨን ያለ ነው። ዘንድሮ ብቻ 40 ቢሊዮን በላይ ነው የሰበሰበ ያለው የኢሚግሬሽን ድርጅት። የሚቀጥለው ዓመት እስከ 60 ቢሊዮን በላይ እንደሚሰበስብ ታሳቢ ይደረጋል ማለት ነው። ስለዚህ መንግስት የሚሰጣቸው አገልግሎቶችም በህዝቡ መክፈል አቅም ልክ ቻርጅ መደረግ አለባቸው ማለት ነው። አለበለዚያ ምን ማለት ነው? ሪተርን የሌለው አገልግሎት፣ ወጪውን ያልሸፈነ አገልግሎት መንግስት የደጎመው ነው ያለው ማለት ነው። ድጎማም ሰሌክቲቭ መሆን አለበት፣ ታርጌትድ መሆን አለበት። በእርግጠኝነት ድሃው እና ዝቅተኛ ገቢ ያለው ማህበረሰብ የሚጠቀም መሆኑን ማረጋገጥ ይኖርብናል ማለት ነው። ኢኮኖሚክ ኤፊሽንሲ የምናረጋግጠው የድጎማዎችንም ታርጌት እና ውጤታማነት ሲኖራቸው መሆኑን በደንብ መታየት ይኖርበታል። የተቀመጠው የታክስ እቅድ አሁንም ካለን የኢኮኖሚ አቅም አንጻር መሰብሰብ የሚቻል መሆኑን የሚመለከታቸው መስሪያ ቤቶች ከፖሊሲ አንጻርም ከታክስ ከመሰብሰብ አንጻርም ከከስተምም ከገቢዎችም በጋራ ግብረ ኃይሉ በደንብ ታይቶ በዝርዝር ተፈትሾ አሁን በተለይ ዘንድሮ ካሳካነው አንጻር በቂ መነቃቃትም ስላለ ማሳካት እንችላለን የሚናለው። ይሄኛው አንደኛ የፕሮፐርቲ ታክሱ አለበት። ፕሮፐርቲ ታክስ ክልሎች ዘንድ የሚቀጥሉ ዓመት ወደ ሙሉ ትግበራ ይገባሉ። ሞዴል ህጎችን እያዘጋጀን ነው፣ እንልክላቸዋለን። አንዳንድ ክልሎች ቀደም ብሎ የጀምሩ አሉ። ስለዚህ ይሄ ታክስ ጂዲፒ ሬሽዮ ኢኮኖሚ ዋይድ ነው፣ አጠቃላይ ኢኮኖሚ ነው። ክልሎችም ጭምር የሚሰበስቡት ፌደራልም ጭምር የሚሰበስበው ስለሆነ ልናሳካ የምንችለው ታክስ ጂዲፒ ሬሽዮ በፌደራል መንግስት ደረጃ የሚሰበሰበውንም በደንብ በጥናት ላይ የተመሰረተና ያው የምክር ቤቱም ክትትልና ድጋፍ ይፈልጋል። የታክስ ግብረ ኃይል አጠናክሮ ማስቀጠል ይፈልጋል። በክቡር ጠቅላይ ሚኒስትራችንም በዚህ ዙሪያ የተሰጡ ያሉ ቀጣይነት ያላቸው አመራሮች ተጠናክሮ የሚቀጥሉ ይሆናል። ስለዚህ አሁንም ገና ነው፣ ከዚህ በላይ ብዙ መሰብሰብ አለበት። ይህንን ስራ አጠናክረን መቀጠል ይኖርብናል ማለት ነው። ሌላ የተጀመሩ ካፒታል ፕሮጀክቶች ላይ በተለይ መንገድ ላይ የተነሳ ጉዳይ ነው። መንገድ ላይ ትንሽ ጊዜ ወስጄ ማብራራት ፈልጋለሁ። መንገድ ላይ እንዳላችሁት ለነባር ፕሮጀክቶችም በቂ አልተያዘም ብላችኋል። ተገቢ ነው ጥያቄው።
ለነባር ፕሮጀክቶችም በቂ አልተያዘም፣ ምንም ጥርጥር የለውም። መያዝ ከምንችለው አንጻር ከፍተኛውን ግን ደግፈን አቅርበናል። የተከበረው ምክር ቤት ነው የሚያጸድቀው። እኛ ስራችን አዘጋጅተን ደግፈን ማቅረብ ነው። በጀት የሚያጸድቀውና የሚመድበው የተከበረው ምክር ቤት ነው። የገንዘብ ሚኒስቴር አዘጋጃል። አጠቃላይ የማክሮ ኢኮኖሚ ሪፎርሙን ታሳቢ ተደርጎ ከተቋማት ጋር ውይይት አድርጎ በካቢኔ በኩል ጽሞ ጸድቆ ለተከበረው ምክር ቤት የሚቀርብ ነው። የመንገድ ላይ በቅርቡ በከተማ ልማት ሚኒስቴርና በመንገዶች አስተዳደር በመንግስት በሰጠው አቅጣጫ በማክሮ ኢኮኖሚ ቲሙን በተሰጠው ክትትል ሰፋ ያለ ጥናት አጥንተዋል። አዲስ ፕሮጀክት አይደለም እላችሁ። አሁን በእጃችን ላይ የተከበረው ምክር ቤት ያጸደቃቸው ፕሮጀክቶች ብቻ ለመጨረስ ቢያንስ 1.5 ትሪሊየን ብር ይፈልጋል። ኦቨር ዘ ካሚንግ ይርስ ማለት ነው። እነዚህም በሶስት እንክፈላቸው። ጨረታ ወጥቶላቸው ኮንትራክተር ተቀጥሮላቸው የግንባታ ስራ የጀመሩት ፕሮጀክቶች ብቻ ለመጨረስ ከ500 እስከ 600 ቢሊዮን ብር ይፈልጋል። ግንባታቸው የተጀመሩ ሲባል ጨረታ ወጥቶላቸው ኮንትራክተር ተቀጥሮላቸው ሞቢላይዝ ተደርጎ ስራቸው የተጀመሩ ማለት ነው። በጨረታ ሂደት ላይ ያሉትንም ለመጨረስ አናዘር hundreds of billions ይፈልጋል። ምንም አይነት ወደ ጨረታ ሂደት ያልገቡ ግን የተከበረው ምክር ቤት በበጀት ተክሎላቸው ገና የጨረታ ሂደት ያልገቡ አሉ። በዚህ ሂደት በጸጥታ ምክንያት የተቋረጡ ኦንጎይንግ ፕሮጀክቶችም አሉ። በአንዳንድ ክልሎች ማለት ነው። በጸጥታ ችግር ምክንያት የተቋረጡ አሉ። ኮንትራክተር ያልተገኘላቸው ወይ ኮንትራክተርም በጸጥታ ችግር ምክንያት የተወሰኑ ፕሮጀክቶች አሉ። ስለዚህ የተከበረው ምክር ቤትም እንዲያውቅ አንደኛ ይሄ የመንገዶቹ እቅድ በደንብ ይተነተናል። ካሁን በኋላ አዲስ መንገድ እንዴት ነው የሚመረጠው፣ እንዴት ነው የሚደገፈው፣ በምን ክራይቴሪያ ነው የሚወጣው የሚለው ጥናት የተሰራ ነው ያለው። የፌዴራል መንግስት የመንገድ የመስራት ኃላፊነት የሮድ ክላሲፊኬሽን መርህን ተከትሎ የሆነ አዋጅም የተዘጋጀ ያለበት ሁኔታ ነው ያለው። ተቀባይነት ካገኘ ለወደፊት ለምክር ቤቱ የሚቀርብ ይሆናል። የፌዴራል መንግስት የሚሰራቸው የመንገድ አይነቶች ምን አይነት ናቸው፣ ቅደም ተከታተላቸው እንዴት መሆን አለበት፣ የአዋጭነት ጥናታቸው እንዴት መሆን አለበት፣ ፕሮጀክቱ እንዴት ኢኒሼት ይደረጋል፣ እነዚህ የሚያልፉበት በሙሉ የግድ ዝርዝር አሰራር መሰራት አለበት። ባለፉት 7 ዓመታት ከሀገራዊ ለውጡ በፊት ከፍተኛ የልማት ፍትሐዊነት ጥያቄ ከተነሳባቸው ጉዳዮች መንገድ ነው። በዛ ያለ ፕሮጀክት አዲስ ፕሮጀክቶች በምክር ቤቱ የገቡት ባለፉት 7 ዓመት ነው። በተለይ የመጀመሪያዎቹ 3-4 ዓመታት አካባቢ ማለት ነው። ስለዚህ እነዚህ ፕሮጀክቶች ለመጨረስ የሚያስፈልገው ገንዘብ በጣም ብዙ ነው። የልማት ጥያቄ ውስጥ እንዳያችሁት ነው። ስታቲስቲክሱ ቢወሰድ በተከበረው ምክር ቤት አባላት በውክልና ዘመናቸው በከፍተኛ ደረጃ ህዝባቸውን ወክሎ ማንሳት የሚፈልጉት ጉዳይ በዋነኛነት መንገድ ነው። ቢኮዝ መንገድ ኮኔክቲቪቲ ነው። መንገድ ጤና ነው። መንገድ ትምህርት ነው። መንገድ ልማት ነው። መንገድ ማህበራዊ ኑሮ ነው። መንገድ ግንኙነት ነው። ስለዚህ ጥያቄው ተገቢ ነው። የመንግስት ፊስካል አቅም ግን የሚመሰረተው በገቢ አቅማችን ነው። ስለዚህ ከአቅማችን በላይ ደግሞ መስራት ማንችላቸውን ጉዳዮች ቅደም ተከተል ማውጣት ግዴታ ነው የሚሆነው። ስለዚህ የተተከለም ቢሆን በበጀት የተተከለም ቢሆን ወደ ስራ ለመግባት የሚኖረው ፍጥነት ይሄንን ቅድም ያቀረብኩትን ጥናት መሰረት አድርጎ ቅደም ተከተል ወጥቶላቸው ክራይቴሪያ ወጥቶላቸው የተከበረው ምክር ቤት ያጸደቃቸው ፕሮጀክቶች እንደ ፕሮጀክት ይቀጥላሉ፣ መሰራትም ይኖርባቸዋል። መቼ ይሰራሉ፣ ጨረታቸው መቼ ይሆናል፣ ቅድመ ዝግጅታቸው መቼ ያልቃል የሚባለው ግን የተሟላ እቅድ የሚዘጋጅ ነው የሚሆነው። እዚህ ላይ ከፍተኛ የሆነ የጋራ ኃላፊነት በሁላችንም ያስፈልገናል። የተከበረው ምክር ቤት ይሄንን ኢንተርናላይዝ ሁላችንም ማድረግ ይኖርብናል ማለት ነው። የያዝነው የመንገድ ፕሮጀክቶች ብዛት እና በየአመቱ የምንመድበው የበጀት መጠን ኮምፓቲብል አይደለም። የፍትሃዊ ልማት ጥያቄ ለመፍታት ተብሎ ነው ብዙ ፕሮጀክቶች የገቡት። ስለዚህ ከእቅድ ጀምሮ ችግር ነበረባቸው የሚለውን እኛም ወስደናል። ቢያንስ በአንድ አመት በበጀት መደገፍ ያለባቸው መመጠን ነበረብን። ብዙ ነው ተደግፎ የቀረበው። ስለዚህ እንኳን አዲስ የበጀት ጥያቄ ይቅርና
ነባሮችም ቢሆን ቅደም ተከተል ወጥቶላቸው ፔሸንትሊ ጠብቀን ነው የሚደርሰው የሚለውን መያዝ ያስፈልጋል ማለት ነው። በቅርቡም በዝርዝር ተወያይተንበታል። ይህን ጉዳይ የመንገዶች አስተዳደር ከከተማ ሚኒስቴር ጋር በመሆን በደንብ አጥንተዋል፣ ዝርዝሩ ማለት ነው። ከአስፈላጊ ከሆነ ለወደፊት ለተከበረው ምክር ቤትም ብሪፊንግ የሚቀርብ ይሆናል ማለት ነው። ስለዚህ እዚህ ላይ ሰከን ብሎ ማየት ያስፈልጋል ማለት ነው። ስለዚህ የፊስካል አቅማችንን ያገናዘበ ስራ ነው የምንሰራው። ከዛ አንጻር ከፍተኛ ትኩረት ተሰጥቷል። የተጀመሩ ፕሮጀክቶች የሚያልቁበት መንገድ ትኩረት መደረግ ይኖርበታል። በጨረታ ሂደት ያሉ አሉ፣ በጸጥታ ምክንያት የተቋረጡ አሉ፣ በጨረታ ሂደታቸው ያልተጀመሩ አሉ። ስለዚህ ፍትሐዊነትን ከማረጋገጥ አንጻር ከእቅድ አንጻር ባይዘዌይ ከክልሎች ውይይት ተካሂዶበት የተከበረው ምክር ቤትም አምኖበት ነው የጸደቁት። እንደ ከዚህ በፊቱ አይደለም። ከፍትሐዊነት አንጻር በጣም ጥንቃቄ የተደረገበት እቅድ ነው የጸደቀው በእጃችን ያለው ማለት ነው። ሌላው ኢምፕሊሜንቴሽን ነው። እዚህ ጋር ድልድይ ዲዛይኑን ያላሟላ አይደለም፣ ችግር ፈጥሯል ሊሆን ይችላል። እዚህ ጋር ጨረታው ዘግቷል፣ እዚህ ጋር እንትን ሊባል ይችላል። ስለዚህ ይሄንን ሆሊስቲክ ነገር በደንብ መገንዘብ የሚያስፈልግ ይመስለኛል። ስለዚህ የገቢ አቅማችንን በከፍተኛ ደረጃ በማሳደግ ከልማት አጋሮችን የምናገኘው ተጨማሪ የበጀት ሰፖርትንም አጠናክረን በመቀጠል እነዚህን ጉዳዮች ትኩረት አድርገን በቀጣይ ዓመታት የምንሰራቸው ስራዎች መሆኑን ታሳቢ ማድረግ ያስፈልጋል ማለት ነው። ሌላኛው ለትምህርት፣ ለመንገድ፣ ለጤና ቅድም እንዳልኩት ነው የካፒታል በጀት ጭማሪው እነዚህ ዕዳና ማህበራዊ ድጎማዎች ሲቀነስ ከመደበኛ ጋር ሲነጻጸር ካፒታሉ የተሻለ ነው፣ ምንም ጥርጥር የለውም። ከዛም ለመንገድ ነው በጣም ከፍተኛ በጀት የተመደበው። ለትምህርትም ለከፍተኛ ትምህርትም በጣም ተመድበዋል። ለጤናም ተመድበዋል። ለጤና እንደውም ከባለፉት ዓመታት በላይ ነው የመደብነው ለጤና። ይሄም የሆነበት ምክንያት ምናልባትም የልማት አጋሮች ድጋፍ በጤና ዘርፍ ላይ ሊቀንስ ይችላል የሚል ታሳቢ ስላለ ይሄ ክፍተት እንዳይፈጠር የተሻለ በጀት ተመድበዋል። በመጠባበቂያ በጀትም የሆነ ክፍተት የሚፈጠር ከሆነ እንደምናስተናግድ ታሳቢ ተደርገዋል ማለት ነው። ለግብርናም የተሻለ በጀት ነው የተመደበው። ለውሃና ኢነርጂም እንዲሁ፣ ከተማ ልማት ላይም እንደዚሁ ነው እና ከነዚህ መሰረታዊ ልማት ስራዎች ጋር በተገናኘ ከፊስካል አቅማችን አንጻር የተሻለ በጀት የተመደበላቸው መሆኑን ማረጋገጥ ያስፈልጋል ማለት ነው። ስለዚህ የተመደበው በጀት በገጠርም ሆነ በከተማ ድህነትን በመቀነስ ረገድ በከፍተኛ ደረጃ ነው የሚያግዘው። ባይዘ በጣም ፕሮፖር ዴቨሎፕመንት በጀቲንግ እና ፖሊሲ ያለው መንግስት ነው። አሁን በአንዳንድ አባላት ተነስተዋል። የገጠር ሴፍቲኔት እኮ የድሃውን ህብረተሰብ ለመጥቀም ተብሎ የተቀረጸ ፕሮጀክት ነው፣ በጣም እያገዘ ያለ ማለት ነው። በከተማም ልማታዊ ሴፍቲኔት ላይ ሞዴል ስራ የተሰራ ነው። ለምሳሌ በአዲስ አበባ በከተማ በልማታዊ ሴፍቲኔት ፕሮግራም በጣም ክሬቲቭ የሆነ ሙያተኞችን አሰልጥኖ ቢዝነስም ጭምር እንዲፈጥሩ አድርጎ ስራ ፈጠራም እንዲያደርጉ በማስቻል ረገድ በጣም ጥሩ ስራ ነው የተሰራው በአዲስ አበባ። ሌሎች ክልሎችም እንደዚሁ በከተሞች የተሰራ ነው ያለውና በጤናም በትምህርትም በሁሉም ዘርፍ የተሰሩ ያሉ ስራዎች የህብረተሰቡን ኑሮ ከማሻሻል አንጻር በጣም ከፍተኛ አስተዋጽኦ እያበረክቱ ያለበት ሁኔታ ነው ያለው። ይሄ በጥናትም የሚደገፍ ነው። የእኛም ታሳቢነት ይሄንን ያገናዘበ ነው። ሌላ መብራት ኃይል ነው። የገጠር ኤሌክትሪፊኬሽን ዘንድሮ 2 ቢሊዮን የመደብ ነው። ባለፉት ዓመታት 10 ምናምን ቢሊዮን መድበናል። በየዓመቱ የመደብን ያለ መሆኑ ታሳቢ መደረግ ይኖርበታል። ስንደጉም ቆይተናል። አንደኛ ከወርልድ ባንክም ከሌሎች የልማት አጋሮችም ተጨማሪ ፋይናንስ በየዓመቱ ሞቢላይዝ የተደረገ ብዙ ፕሮጀክቶች አሉ በኤሌክትሪፊኬሽን ዙሪያ። ስለዚህ በልማት አጋሮችም የተደገፈ ያለ ሴክተር ነው። ስለዚህ የመንግስት የልማት ድርጅት ነው ስራውን የሚሰራው፣ እኛ ድጎማ ነው ኮንትሪቢዩት የምናደርገው። ከዚህ በተጨማሪ በቀጥታ ደግሞ ፌዴራል መንግስቱ እየተበደረ በተለይ ትራንስሚሽን ላይኖች፣ ዲስትሪቢዩሽን ላይኖች፣ ኦፍ ግሪድ ሶሉሽኖችም እንዲኖሩ በማድረግ ነገር ላይ የተለያዩ የዓለም ባንክ፣ የአፍሪካ ልማት ባንክ፣ የአውሮፓ ህብረትና የአውሮፓ ኢንቨስትመንት ባንክም አዲስ ፕሮጀክት የምንፈራረሙ ይኖራል። በልማት አጋሮች ፋይናንሲንግም ትኩረት የተሰጠንባቸው ሴክተሮች ስለሆነ ፕሮፖዝ የተደረገው በቂ ባይሆንም ካለን አቅም አንጻር ተገቢ ነው የሚል ነው ያለን። በየዓመቱ ደግሞ የተደገፈ የሚቀጥልበት ሁኔታ ይታያል ማለት ነው። የገቢ ግብር ማሻሻያው ከሰራተኛው ጋር የተገናኘውን በተመለከተ እንግዲህ የገቢ ግብር ማሻሻያው በዋነኛነት ዓላማው የገቢ ስርዓቱን ማዘመን ነው። ሲምፕሊፋይ ማድረግ ነው፣ ምቹ ማድረግ ነው፣ ለአካውንታቢሊቲ የተመቸ ማድረግ ነው። ብዙ አንድ ላይ የታጨቁ ነገሮችን አፍታቶ
ሲምፕሊፋይ ማድረግ ጉዳይ ነው። ከሰራተኛ ጋር የተገናኘው ምንድነው ፕሮፖዝ የተደረገው ለተከበረው ምክር ቤት የሚቀርብ ነው የሚሆነው። ዝቅተኛ ታክስ ማይደረግ የደሞዝ መጠን 600 ነው የነበረው። አሁን ፕሮፖዝ ተደርጎ የቀረበው በአዋጅ ውስጥ 2000 ነው። 3 ጊዜ እጥፍ ማለት 300% ነው ከፍ ያደርግ ነው ማለት ነው። ስለዚህ ከ2000 ብር በታች የሚከፈላቸው የነበሩ ሰራተኞች ከ600 በላይ የሚከፈላቸው ታክስብል የሚደረጉ የነበሩ አሁን ታክስ አይሆንም ማለት ነው። ስለዚህ ዝቅተኛ ደሞዝ ተከፋይ የሚቀርላቸው የገንዘብ መጠን ይጨምራል ማለት ነው። ሌላኛው ከ35% እና እስከ 30% ክፍያ ሬንጅ ውስጥ የሚገቡት የነበሩት ከ10000 በላይ የነበረው ከፍ ተደርጎ ወደ 14000 በላይ ተደርገዋል። ስለዚህ እሱም የተወሰነ ጌን ያደርጋሉ ማለት ነው። በተወሰነ ደረጃም ቢሆን ይኖረዋል። ዋናው ስርዓቱን ሲምፕሊፋይ ማድረግና ማዘመን ነው። የቁርጥ ግብር እና የተርኖቨር ታክስ ጉዳዮች ጋር የነበሩትን የማዘመን ጉዳይ ነው። ስለዚህ ገቢ ከመጨመር በላይ የታክስ ሲምፕሊሲቲን የማሳደግ ጉዳይ ያለው ነው ማለት ነው። ሌላኛው የመልሶ ማቋቋም ነው። የመልሶ ማቋቋም በየዓመቱ ሲያዝ ነበር። የዓለም ባንክ ፋይናንስ የሚያደርገው የሲአር ፕሮጀክት አለ። የመልሶ ማቋቋም እሱ ተግባራዊ የተደረገ ነው ያለው። ትልቁም ፕሮጀክት ግን ተጨማሪ ፋይናንስ ሞቢላይዝ እናደርጋለን ብለን ያሰብንበትን በተመለከተ ገና ከልማት አጋሮች የምንጠብቀው ፋይናንስ ስላለ የኛ መነሻ ያንን ኮምፕሊመንት እንዲያደርግ ስለሆነ ከዛ ጋር የተገናኘ መዘግየት አለ። በቀጣይም 10 ቢሊዮን ፕሮፖዝ ተደርገዋል። በቂ ላይሆን ይችላል። በታክስ በበጀት አስተዳደሩ የሚደገፍበት ስርዓት እንዲኖር እናደርጋለን። ኢምፕሊሜንቴሽኑን ማፋጠን አለብን የተባለው እንወስደዋለን። የልማት አጋሮች ፋይናንሲንግን ሞቢላይዝ የማድረጉ ጥረት አሁንም ተጠናክሮ የሚቀጥል ነው የሚሆነው። ይሄኛው ያንን ኮምፕሊመንት እንዲያደርግ ስለሆነ በዛ ደረጃ ታሳቢ ተደርገዋል። ሌሎች ፕሮጀክቶች ግን በልማት አጋሮች የሚሸፈኑ ገንዘብ ሚኒስቴር የሚያስተባብራቸው በትግራይ ክልልም በአማራ ክልልም በኦሮሚያም በአፋርም በቤኒሻንጉልም የተተገበሩ ያለበት ሁኔታ ነው ያለው። በሰሌክትድ በሆኑ ወረዳዎች ይህንን ስራ በቀጣይ በተሟላ መልኩ ወደ ስራ መገባት ላይ አጠናክረን የምንቀጥል ነው የሚሆነው። ሌላኛው የካሳ ክፍያ ጉዳይ ነው። የካሳ ክፍያ ጉዳይ ብዙ ፕሮጀክቶችን አፌክት አድርገዋል። ያነሳችሁት ጥያቄዎችም ተገቢ ናቸው። ሆኖም ግን ጥንቃቄ የሚፈልግ ጉዳይም አለው። በአዲሱ አዋጅ መሰረት ነው መሰራት ያለበት የሚል አቋም ስላለን እንደ ገንዘብ ሚኒስቴር ለተወሰነ ጊዜ ያዝ አድርገን ነበር። የካሳ ክፍያ ጉዳይ አንደኛ ከክልሎችም ጋር በተሟላ መግባባት መፈጠር አለበት። የቀድሞ አዲሱ ምንድን ነው የሚለው የቀድሞም ቢሆን የካሳ አዋጅ ያስፈለገበት ዋና ምክንያት ክልሎች በተለይ የታችኛው የአስተዳደር መዋቅራቸው ኃላፊነት ስለማይሰማቸው የፌዴራል መንግስት ፕሮጀክቶች የካሳ ክፍያ ከፕሮጀክቱ ዋጋ በላይ ከፋል። አንድን ፕሮጀክት ለመስራት 1 ቢሊዮን የሚያስፈልግ የነበረ ከሆነ የካሳ ክፍያ 2 ቢሊዮን ይሆናል። አንድ መንገድ ይሰራል ሲባል ገና መንገዱ የሚያልፍበት ቦታ ካሳ ክፍያ ይኖራል ሲባል ቤቶች ይደረደራሉ። ፌክ ቤቶች ማለት ነው። ፌዴራል መንግስቱ ከፍተኛ ጫና ነው የተሰማው። የኮስት ጫና በጣም ከባድ ነው። ስለዚህ ክልሎችም ኃላፊነት ሊሰማቸው ይገባል። ይሄ ጉዳይ ክሊር ነገር መታወቅ አለበት በሚል በከፍተኛ ውይይት ተደርጎበት መግባባት ተደርጎበት ነው በተከበረው ምክር ቤት አዋጁ የጸደቀው። የቀድሞ መታየት አለበት ይገባናል። የቀድሞ ሲባል ግን በትክክለኛው መንገድ የተሰራ ስለመሆኑ የጋራ ማጣራት ይፈልጋል። ስለዚህ በፍትህ ሚኒስቴርም የህግ አተረጓጎም ኢሹ እየተነጋገርን ያለ ነው። እንደ ገንዘብ ሚኒስቴር እንደ ፍትህ ሚኒስቴርና ባለ ፕሮጀክት መስሪያ ቤቶች ጋር ሆነን እንደ ገንዘብ ሚኒስቴር ቁጭ ብለን በዝርዝር የሚታይ ነው የሚሆነው። መንገዶች አካባቢ ኢምፓክት አድርገዋል። የኢሪጌሽን ፕሮጀክቶች አካባቢ ኢምፓክት አድርገዋል። በሁሉም ክልል ነው የጉዳይ የሚነሳው። እኔ ጋም እንደ ገንዘብ ሚኒስቴርም ከተለያዩ ክልሎች የሀገር ሽማግሌዎች ጭምር መጥተው የአካባቢ አስተዳደሮች እና ወረዳዎች ጭምር መጥተው ውይይት አድርገናል። ስለዚህ በዚህ ጉዳይ ላይ የምንግባባው እንደ ገንዘብ ሚኒስቴር መፍትሄው እንዲፋጠን በእኛ በኩል እንሰራለን። ግን ትክክለኛውና ትክክለኛ ያልሆነው መለየት ጉዳይ አሁንም ክልሎቹ በከፍተኛ ኃላፊነት ከባለ ፕሮጀክት መስሪያ ቤቶችን መስራት አለባቸው ማለት ነው። ስለዚህ የጋራ ኃላፊነታችን ነው። አጥርተን የምናየው ጉዳይ ነው። አሁንም ቢሆን የካሳ አዋጁን ተከትሎ መስራት የጀመሩ ክልሎችም አሉ። በቃ ህዝቡን አሳምነው አስተምረው ፌዴራል መንግስት ላይ የወጪ ጫና እንዳይፈጠር አግባብተው በካሳ ክፍያ ምክንያት ከሚመጣ ጥቅማ ጥቅም ይልቅ የመንገድ መኖሩ ይጠቅማል ብለው
ህዝባቸውን የፖለቲካል ኮሚትመንት ወስዶ አሳምነው የሚሰሩ ያሉ አሉ። ስለዚህ ይሄ ጉዳይ ከፍተኛ የሆነ የፖለቲካል ኮሚትመንት ክልሎች አካባቢ ይፈልጋል፣ ህዝቡን ማሳመን ይፈልጋል፣ ብዙ ነገር ነውና ጥያቄው ስላለ ብቻ ሁሉም የግምቱ ትክክለኝነቱ የተረጋገጠበት መንገድ በጣም ንጹህ ነው ማለት አይደለም። በደንብ በስነ ስርዓት እንደገና መፈተሽ ያለበት ጉዳዮች በስፋት ያሉ ነው። ግን በዚህ ምክንያት የዘገዩ ፕሮጀክቶች አሉ፣ የተጎዳ ዜጋ አለ የተባለው ትክክል ነው፣ ምንም ጥርጥር። ይሄን ጉዳይ ግን ማጥራት ይኖርብናል የሚለውን በደንብ ማየት ያስፈልጋል ማለት ነው። የክልሎች በጀት ጭማሪን በተመለከተ ነው። የዚህ የቁጥሩ ሬቱ በተመለከተ የትሬጀሪ የፌደራል መንግስት ትሬጀሪ ጭማሪና የበጀት የምንድነው የውጭ እርዳታም ያላቸው ክልሎች ስላሉ የዛ ልዩነት የፈጠረው ነው። ስለዚህ በዋነኛነት ጭማሪው አሁንም ፕሮፖዝ የተደረገው ተገቢ ነው የሚል አቋም አለን እኛ። ለምን ቢባል በኢኮኖሚ ሪፎርሙ ምክንያት በፌደራል መንግስት ላይ የመጣው የወጪ ጫና ሂስቶሪካሊ ዘሃያስ ነው። ከፍተኛውን የወጪ ጫና በፌደራል መንግስት ላይ ይዞ የመጣ ሪፎርም ነው። እነዚህ ዕዳ ክፍያዎቹ፣ የንግድ ባንክ የነበሩ ብድሮች በፌደራል መንግስት መከፈላቸው፣ የዕዳ ሽግሽግ ነጎሸት አድርገን አሁን በምንፈርመው መልኩ በአዲሱ ኤክስቼንጅ ሬት የመጣው የዕዳ ክፍያ ጫና፣ የትሬጀሪ ቢሮዎች የምንበደርበት የመበደሪያ መጠን መጨመሩ፣ ከብሔራዊ ባንክ የማንበደር መሆኑ፣ እነዚህ ከኢኮኖሚ ሪፎርሙ ተከትሎ የመጡት የወጪ ጭማሪዎች በፌደራል መንግስት ላይ የሚያመጡት እጅግ በጣም ከፍተኛ ነው። ደግሞ ፌደራል መንግስት እነዚህ የሚሰራቸው ማህበራዊ ድጎማዎች፣ የሴፍቲኔት ፕሮግራም እኮ በሁሉም ክልል ነው የሚተገበረው። ናሽናል ጤና ፕሮግራም በሁሉም ክልል ነው የሚተገበረው። ፌደራል መንግስቱ የሚሰራቸው ስራዎች በሙሉ በየክልሉ በየወረዳው በየቀበሌ የሚሰሩ ስራዎች ናቸው። ቅድም ተናግራቸዋል። የመንገድ ፕሮጀክት ከፍተኛ የወጪ ጫና ነው የሚያስከትለው። የውጭ ዲፕሎማሲ ወጫችንም ጨምረዋል። ዲፕሎማቲክ ሚሽኖቻችን በሙሉ ኦፕሬት የሚያደርጉት በውጭ ምንዛሪ ነው። የውጭ ኢትዮጵያ አባል የሆነችባቸው ተቋማት በሙሉ በውጭ ምንዛሪ ነው መንከፍለው። በአዲሱ ኤክስቼንጅ ሬት መሰረት ደግሞ የምንዛሪ ተመኑ ስለሚጨምር የብር ኮምፖነንቱ ይጨምራል ማለት ነው። ስለዚህ ፌደራል መንግስቱ ላይ የመጣው የወጪ ጫና ከሌላው ጊዜ በላይ እጅግ በጣም ከፍተኛ መሆኑን መገንዘብ ያስፈልጋል። ሁለተኛ፣ የጋራ ገቢ ለክልሎች በጣም ጨምሯል። ጥሩ ገቢ እያገኙ ያለበት ሁኔታ ነው ያለው። በኤስዲጂም በየአመቱ ስናደርገው የነበረው ድጋፍ ቢያንስ ሜንቴን አድርገናል። የኤስዲጂ አልጨመረም የሚል ጥያቄ ተነስቷል። ኤስዲጂ ውስን ግብ ነው ያለው፣ ውስን አላማ ነው ያለው። ክልሎቹን ኮምፕሊመንት የማድረግ ነው። ክልሎቹ ያንን ተጠቅመው እንደ እርሾ ጨምረው የህብረተሰቡንም እውቀትና ጉልበት አሳትፈው የበለጠ ውጤት ማምጣት ይጠበቅባቸዋል ማለት ነው። ስለዚህ የጋራ ገቢ በማደጉ ምክንያት እንደገና የፕሮፐርቲ ታክስ ደግሞ ለክልሎች የተሻለ ገቢ ያስገኝላቸዋል። ክልሎችም የገቢ አቅማቸውን የማሳደግ ስራ እንደሚሰሩ ታሳቢ ተደርጎ ማለት ነው። ስለዚህ ይሄ በዚህ በምታይበት ጊዜ ተገቢ ነው የሚል ነው ያለን። ያለንበት የኢኮኖሚ ሪፎርም ሁኔታና በፌደራል መንግስቱ ላይ የመጡት አስገዳጅ ጭማሪ ወጪዎች ለክልሎችም ጭምር በከፍተኛ ደረጃ ፌደራል መንግስት ነው እየደጎመ ያለው የሚለውን በተለያዩ ፕሮጀክቶች አማካኝነት ከግንዛቤ መውሰድ ያስፈልጋል ማለት ነው። ይህንን በምናይበት ጊዜ ተገቢ መሆኑ ምንም ጥርጥር የለውም የሚል ነው። አቅማችን ሲጨምር ለወደፊት እየታየ የሚሄድ ይሆናል። ክልሎችም የገቢ አቅማቸውን ተከትሎ ምርታማነትን የማሳደግ ኢንቨስትመንትን የመሳብ ምቹ የስራ ሁኔታ የመፍጠሩን ጉዳይ አጠናክሮ መቀጠል ይኖርባቸዋል የሚለውን ማየት ያስፈልጋል ማለት ነው። ስለዚህ የፕሮፐርቲ ታክስም የተሻለ ገቢ እንደሚያመጣላቸው ታሳቢ ተደርጓል። በዚህ ሁኔታ ለየት ባለ መልኩ የቀድሞ ደቡብ ክልል የነበሩት ክልሎች ልዩ ችግር አለባቸው የተባለው ተገቢ ጥያቄ ይመስለኛል። ከበጀት ከብሎክ ግራንት አንጻር እንደ ገንዘብ ሚኒስቴር ምንም ማድረግ አንችልም። በብሎክ ግራንቱ በቀረበው መሰረት ብቻ ነው የሚፈጸመው። ከዛ ውጭ ሌላ ምንም ኢንስትሩመንት የፌደራል መንግስቱም የለውም፣ ገንዘብ ሚኒስቴርም ፕሮፖዝ የሚያደርግበትም ኃላፊነት የለውም። ችግሩ ግን ከፌደራል መንግስት ወደ ክልሎች የሚተላለፈው ገቢ በመጨመር ብቻ አይፈታም። እዚህ ላይ የተከበረው ምክር ቤትን በደንብ ማወቅ አለበት። እነዚህ ልዩ ችግር ያለባቸው ክልሎች ጋር በብልጽግና ፓርቲ ምክትል ሊቀመንበር በሚያስተባብረው ክቡር ጠቅላይ ሚኒስትራችን በሰጡት አቅጣጫ መሰረት
በፕላን ሚኒስቴር ዝርዝር ጥናት ተደርገዋል። በተጠናውም ጥናት የጋራ ውይይት አድርገናል። አንዳንድ ከዛ ችግር የወጡም አሉ። ሲዳማ ለምሳሌ ከዚህ ጫና ወጥቷል። ችግር የለበትም ማለት አይደለም፣ ግን አሁን ራሱን ፊስካሊ ሰስተነብል ማድረግ ችሏል። የደቡብ ምዕራብ ችግር አለበት። ማዕከላዊ ኢትዮጵያም እያደረገው ካለው ጥረት አንጻር በቅርብ ጊዜ የተሻለ ቁመና ላይ እንደሚሆኑ ይጠበቃል። የደቡብ ክልልም እያደረገው ያለው ጥረት ተጠናክሮ ከቀጠለ ከዚህ ችግር ይወጣሉ። ስለዚህ ፕሮስፔክቱ ከችግሩ እንደሚወጡ ያሳያል። ለተወሰነ ጊዜ ግን ጫና ውስጥ ይገባሉ። ይሄ የሆነበት ምክንያት በዋነኛነት ከዚህ ከድጎማ መጠን መቀነስ ምናምን ጋር ብቻ የተገናኘ ሳይሆን የመዋቅራቸው በጣም ከሁሉም ክልል ለየት ባለ መልኩ ጥቅጥቅ ያለ ሰራተኛ ነው ያላቸው። በአንድ የስራ መደብ 10 ሰው 6 ሰው እና ይሄንንም ሀቅን መናገር ጥሩ ነው የሚሆነው። ስለዚህ መዋቅራቸውን በከፍተኛ ደረጃ አሳብጠውታል። መዋቅር ማሳበጥ ብቻ አይደለም፣ በአንድ የስራ መደብ ቱ መኒ ሰራተኛ ተቀጥሯል በነበሩ ሁኔታዎች ማለት ነው። ስለዚህ እነሱም የውስጣቸውን ችግር ሊፈቱ፣ ገቢ ሊያሳድጉ፣ በጀታቸውን ሲያስተዳድሩ ውጤታማነት ላይ ትኩረት ሊያደርጉ፣ የመዋቅራቸውን ደግሞ ደረጃ በደረጃ የነሱ ኃላፊነት ነው ፖለቲካሊ ሰስቴናብል በሆነ መልኩ ለወደፊት ችግሩን እያዩ ሊፈቱ ያስፈልጋል ማለት ነው። ኢን ሚን ታይም ችግር ያለባቸው እንዴት እንደግፋቸው የምንል ከፕላን ሚኒስቴር ከብልጽግና ሄድኳርተር ጋር ሆነን ፌደራል መንግስት ክቡር ጠቅላይ ሚኒስትሩ በሰጡት አቅጣጫ ጥናት እያደረግን ነው፣ እየተወያየን ነው። የተለያዩ ድጋፎች መደረግ ይኖርበታል። ድጋፍ የምናደርገው እንግዲህ ባለው የፐብሊክ ፋይናንስ ስርዓት ነው፣ ባለው የበጀት ስርዓት ነው የሚሆነው። ስለዚህ በብድር የሰጠናቸው ነው። አንዳንዶቹ ብድር እንሰጣቸውና የሰጠናቸውን ብድር በሚቀጥለው ዓመት መመለስ ስለማይችሉ ያንን ይከፍሉና በሌላ ብድር እንተካላቸዋለን። ቢኮዝ ገንዘብ ሚኒስቴር ረጅም ጊዜ ብድር ማበደር ስለማይችል ማለት ነው። እኛ የተከበረው ምክር ቤት በሰጠን ስልጣን ልክ መጠን ብቻ ነው ኢንተርቪው ማድረግ የምንችለው። ስለዚህ ኃላፊነቱ የሁለታችንም ነው። እነሱም ስራቸውን በደንብ መስራት አለባቸው። ፌደራል መንግስትም ደረጃ በደረጃ እያየ የሚያየው ነው። ግን በበጀት መልክ በዚህ መልኩ ብለን የምናደርገው በዚህ ደረጃ ፕሮፖዝ የተደረገ ነገር የለ መሆኑን በደንብ ታሳቢ መድረግ ይኖርበታል። ኃላፊነቱ የጋራ ነው፣ ችግሩ የጋራ ነው። በዚህ ደረጃ መሄድ ያስፈልጋል። አይ ቲንክ ዝርዝር ጥያቄዎች ጋር ልመጣ የደቡብ ምዕራብ የዝናብ ወቅት ተከትሎ የዝናብ ወቅትን ተከትሎ የበጀት አለቃቀቅ የለም። በየጊዜው በስራ ፕሮግረስ ልክ ነው። በዚህ በአብዛኛው የበጀት መለቀቅ ችግር የተባለው የተጋነነ ነው። የተከበረው ምክር ቤት ያጸደቀውን በጀት በየ3 ወሩ ወቅቱን ተከትለን እንለቃለን። በወራቶች መካከል የካሽ እጥረት ሊያጋጥም ይችላል። በወራቶች መካከል የካሽ እጥረት ሲያጋጥም ትንሽ ይዘገያል። መጀመሪያ ትኩረት የምንሰጠው ለክልል በጀት መላክ ነው። ኢሚዲየትሊ ለክልሎች በጀት እንልካለን። አገሪቷ ያለባትን የውጭ ዕዳ መጀመሪያ አገሪቷ ያለባትን የውጭ ዕዳ ነው የምናስቀድመው። የውጭ ዕዳችንን በየወሩ ጠንቀቀን እንከፍላለን። በሚቀጥለው የፌደራል የክልሎችንም በጀት እንልካለን። የፌደራል አስፈጻሚ ተቋማት መደበኛ እንልካለን። ከዛ የተረፈውን ካፒታል ደግሞ እናስከትላለን እንደየ ትኩረት መጠኑ ማለት ነው። አለን ፕራዮሪቲ ዝርዝር የካሽ ፍሎ ፕላን የተደረገ ነው የሚሰራው። የሚኖረው ገቢ ይታወቃል። ከኢኮኖሚ ውስጥ የምንበደረው ይታወቃል። ከውጭ የሚመጣው ይታወቃል። በአገልግሎት በዲቪደንድ ይታወቃል። ዝርዝር ካሽ ፍሎ ይሰራና የካሽ ፍሎው እና የተመደበው በጀት መካከል ልዩነት የሚኖር ከሆነ ቅደም ተከተል እናወጣለን ማለት ነው። ስለዚህ የ2 ወር 3 ወር ሊዘገይ ይችላል እንጂ ሁሉም መስሪያ ቤት የተመደበለትን በጀት በአብዛኛው ያገኛል። እንትን ነው ወደ ገንዘብ ሚኒስቴር ለማላከክ የሚያደርጉት ጥረት ነው። የተመደበላቸው በጀት ግን በቂ ነው ወይ? በቂ ላይሆን ይችላል። ስለዚህ በተመደበላቸው ልክ ስራቸውን ማብቃቃት ግን የነሱ ኃላፊነት ነው። አሁን ለምሳሌ መንገዶች ኮንትራክት የተሰጡ ስራዎች በአንድ ዓመት ውስጥ በመላ አገሪቷ ኮንትራክተሮች የሰሩት የስራ መጠንና የተመደበላቸው በጀት የኮንትራክተሮቹ የሰሩት ስራ ይበልጣል። ስለዚህ ይሄ ኮንትራክተር እንትኑ ምንድነው ባለው የፔመንት ሰርቲፊኬት ተደግፎ የሚመጣውና የተመደበላቸው በጀት መካከል ሁሉ ጊዜ ልዩነት አለ። ስለዚህ የተወሰነ ክፍያ ለወደፊት ይዘገያል። እየከፈል እየተገፋ ይሄዳል ማለት ነው። ይሄ እቅዱን ማስተካከል አለባቸው። ለዛ ነው መንገዶች አካባቢ ላይ ያልተጀመሩ ፕሮጀክቶች ላይ ተገቢ ጥያቄ ነው ያነሳችሁት እኮ። ያልተጀመረ አይደለም፣ የተጀመሩትንም መጨረስ ራሱ ገና ብዙ ገንዘብ ያስፈልጋቸዋል፣ ብዙ አመታት ያስፈልጋቸዋል።
ሲምፕል አይደለም ችግሩ። በደንብ ኢንተርናል ማለት ሪሶርስ ሪያሊቲ ነው፣ ፍላጎት ኤክስፔክቴሽን ነው። ስለዚህ ሪያሊቲ ነው ገቨርን የሚያደርገው አክቹዋሊ ያለው የሪሶርስ መጠን። ስለዚህ ለዛ ነው በጀት ያስፈልገው፣ ለዛ ነው ኮንስትሬንት ኢምፖዝ መደረግ ያለበት ማለት ነው። ውጤታማነት ባለው የሪሶርስ ውስጥ መሆኑ ማየት ያስፈልጋል። ስለዚህ ይሄኛው ነው የንግድ ባንክ ብድሮች የዋሉበት መንገድ ከህዳሴ ግድብ ነው፣ ቤዚካሊ የኮይሻ ነው፣ ባቡር ነው፣ የስኳር ፕሮጀክቶች ናቸው። እነዚህ የተለያዩ የመንግስት ልማት ድርጅቶች የተበደሩት ናቸው እና በዚህ አንጻር ሁሉም ፕሮጀክቶች አስፈላጊ የነበሩ በወቅቱ በመንግስትም ታምኖበት የተሰሩ በጣም አስፈላጊ የነበሩ ናቸው። ቤዚካሊ ከግለሰብ ተጠቃሚነት ጋር የተገናኘ ሳይሆን በዋነኛነት እነዚህ ሪተርን ኦን ኢንቨስትመንት እኮ ነው። የተበደርክለት ጉዳይ ካሽ ካላመነጨ፣ ካሽ ሞኔታሪ ካሽ ካላመነጨ ልትከፍል አትችልም ማለት ነው። ስለዚህ የኢነርጂ ሴክተር ጠቅላላ ኢንቨስትመንት በቂ ካሽ አመንጭቶ ኮሜርሻል ሪተርን አረጋግጦ አይከፍልም ለንግድ ባንክ። ለዛ ነው ዞሮ ዞሮ የንግድ ባንክ ባላንስ ሺትን ያናቀው። ስለዚህ በዚህ ደረጃ ታሳቢ ቢደረግ ነው። ሪፎርሙ በጣም ኢምፖርታንት ስለሆነ ነው የዞረው። ይሄን ማየት ያስፈልጋል። ሌላ ነዳጅ ላይ የተጣለው ታክስ አዲስ ታክስ በነዳጅ ላይ የተጣለ የለም፣ የነበረ ታክስ ነው። ይሄው ምክር ቤት ያጸደቀው ታክስ ነው። ታክሱ ስለተጣለ ግን ይሰበሰባል ማለት አይደለም አውቶማቲካሊ። ከዚህ በፊት ይሄ ምክር ቤት ያጸደቀ ቢሆንም ታክሱ ግማሽ ነበር የሚሰበሰብ የነበረው ማለት ነው። እሱም በነዳጅ ድርጅቱ ነው የሚሰበሰበው ለድጎማ እንዲውል ማለት ነው። የተከበረው ምክር ቤት ግልጽ እንዲሆን አዲስ ታክስ የለም፣ የነበረ ታክስ ነው። በሚኒስትሮች ምክር ቤት ውሳኔ ግማሹ እንዲሰበሰብ ለድጎማ እንዲውል ተደርጎ የነበረ ነው። ይሄኛው አሰራሩ ነው የሚቀየረው ለወደፊት። አሰራሩ በገንዘብ ሚኒስቴር በጀት ውስጥ ገብቶ ተመልሶ ወደ ድጎማ እንዲውል የማድረግ ጉዳይ ነው። ሙሉ የመሰብሰቡ ጉዳይ እና የመሰብሰቡ ሂደት ከሚያስከትለው ዋጋ ጭማሪ ጋር ጥንቃቄ ተደርጎበት የሚሰራ ነው። የአሰራር ማስተካከል እንጂ አክቹዋል ዋጋ ጭማሪ የሚያስከትል ኢሚዲየት ውሳኔ የለም። አክቹዋል ዋጋ ጭማሪ የሚያስከትል ኢሚዲየት ውሳኔ የለም። የመሰብሰብ ሂደቱ የፋይናንሻል ፊስካል ትራንስፓረንሲ መረጋገጥ ስላለበትና የሪፎርሙ አንዱ አካል ስለሆነ አሁን በከስተምስ በኩል ተሰብስቦ ወደ ገንዘብ ሚኒስቴር ቋት ገብቶ በገንዘብ ሚኒስቴር ቋት ውስጥ የድጎማ በጀት የታወጀ ስለሆነ ለነዳጅ ድርጅት በዛ መልኩ እንዲያልፍ የማድረግ ጉዳይ ነው። በሚኒስትሮች ቁጥጥር